በጣም መስመርን እያለፍከን ያለው ገባህ አይደለ? የወደድኩት ወንድምህን እንጂ አንተን አይደለም። በመጀመሪያ ደረጃ እየመጣ ስለኔ መልክና ስለኔ ውበት ምናምን እንድትገልጽልኝ አልፈልግም። መሄድ ከሆነ ፍላጎትሽ አንዴ ጉንጭሽን ልሳምሽና ትሄጃለሽ። አንተ ያማል እንዴ? ያማል ጤነኛ አይደለ? አይ በቃ አሁን ሁሉም ነገር ገባኝ። አሁን ሁሉም ሚስጥር ግልጽ የሆነልኝ ነው። ኤፍሬም ሄርሜላን ከአብርሽ ጋር መለያየት የፈለገው የራሱ ሊያረጋት እንደሆነ በጣም ግልጽ የሆኑ ነገሮች እየታዩ ነው። በቃ ነው ሲጀመር በጣም ግልጽ ነው። ከሄርሜላ ጋር መሆን ይፈልጋል። ቀልድ አይደለም። ኤፍሬም እዚች ጋር ያዘው ከባድ በቀል ነው የያዘው ኤፍሬም። የምሬን ነው። ዛሬ ኤፍሬም ያደረገው ነገር ማለት ነው ከመድፈር አይተናነስም። በቃ ሲጀመር ደፍሯታል። እኔ አሁን የግድ ተደፈረች አንድ ሴት እስከሚባል የሆነ አካላዊ ግንኙነት አያስፈልግም። በቃ ይሄን ያክል ርቀት ከሄደ ኤፍሬም ለዛውም ወንድሙ ቀለበት ላደረገላት ሴት ይሄን ያክል ርቀት ከሄደ በቃ ሲጀመር ሳይለያዩም ጭምር እንደዛ አይነት ነገር አንዳንድ ምልክቶችን ሲያሳይ ነበር። አሁን ከመድፈር ለእኔ አይተናነስም ይሄ ነገር። ኤፍሬም በጣም ነውራም ነህ። ሲጀመር አሳዳጊህ ምናምን ነገር የምታሰድብ ልዩ ፍጥረት ናንተ። ሰው አይደለህም። ምን አንተን ሰው ልላ አልችልም እንዴ። አይታችኋል? ቆይ ዛሬ ኤፍሬም ሄርሜላን ሲያይ እንዴት ላጩን እንዳዝረከረከ ላጩን ለቀቀ እኮ እንዳለ እንዴ። ምን አይነት ሴሰኝነት ነው ይሄ? ምን አይነት ባለጌን፣ ምን አይነት ጋጠ ወጥነት ነው? እኔ በጣም እርግጠኛ ሆኜ የምናገረው አንድ ነገር መሰላችሁ፣ ሄርሜላ አደጋ ውስጥ ናት። የምሬን ነው። ሄርሜላ ይሄ ውበቷ አንድ ቀን ጉድ ያደርጋታል። እውነቴን ነው ማለት እንጃ። እኔ በጊዜ እርምጃ ካልተወሰደ የኤፍሬም ጉዳይ እንደ ቀልድ ብቻ የሚታለፍ ጉዳይ አይደለም። አላቀም ቤተሰብ ይሄን ቪዲዮ እስቲ ሙሉ እስከ መጨረሻው እየተከታተልን ሀሳብ አስተያየቶቻችንን እንሰጣለን። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። ቪዲዮን ስትጀምሩ ላይክ ያደረጋችሁ ቻናሉን ሰብስክራይብ ያደረጋችሁ እንድትጀምሩ እጠይቃችኋለሁ። ከምንም በላይ ደግሞ የእናንተን አስተያየት ኮመንት ላይ አስቀምጡ። ቪዲዮን እስከ መጨረሻ ተከታተሉ። ወደ ቪዲዮ እንግባ። እናችሁን ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ያው ዛሬም ተመልሼላችሁ ወደ እናንተ መጥቻለሁ። ትናንትና ያው አንድ ቪዲዮ አይታችኋል ብዬ አስባለሁ። ሄርሜላ ቤት በርገን ጥዬ ገብቼ ትንሽ ያልሆኑ ድርጊቶችን አድርጌያለሁ። ያው ሲጀመር እኔ የትላንትናውን ቪዲዮ እንዲያውም አልሰራም ብዬ ነበር፣ ግን ይኸውና በትላንትናው ቪዲዮ እንዳወራ እያደረገኝ ነው። ትላንት ቡዜ ባትኖር ማለት ነው ሊደፍራት ሁላ ይችላል ሄርሜላን ኤፍሬም። እንዴት ሰተት ብሎ ሰው ቤትና ነገር ዘው ብሎ ነገር እንዴት ይመጣል? ለዛውም ሴት ብቻዋን ያለችበት ቤት አላቅም። እኔ ሄርሜላ አደጋ ውስጥ ናት ያልኩት ለዚህም ጭምር ነው። ትላንት እርግጠኛ ነኝ ቡዜ ባትኖር የሆነ ነገር ይፈጠር ነበር። ቡዜ ናት በግድ አፍንጫውን ይዛ ያስወጣችው። ቪዲዮ ያልሰራሁት አውቄ ነው፣ ሌላ ነገር የሆነ እንትን እንዳይባል ብዬ ነው። ዛሬ ግን ይኸውና አይኑን አውጥቶ እሱ እስከመጣ ድረስ እኛም በትክክል ፊት ለፊት የምንነጋገረውን ጉዳይ እንነጋገራለን። ለምን አፈቀረችው አይደለም፣ ለምን ወደደችው አይደለም። ግን ደግሞ ያው አብርሃም አልፈለግሽም ካላት፣ አብርሃም አይሆንም ካላት ምንም ማድረግ አይቻልም። እንደምታያት ልጅቷ ቆንጆዬ ነች፣ ሁሉ ነገሯ ያምራል። እና እቺ ጽድት ያለች ልጅ ደግሞ ማይፈልጋት ወንድ ያለ አይመስለኝም። ሁሉም ሰው ይፈልግ እና አሰኛ ቆንጆ ስለሆነች ሁሉ ነገሯ ስለሚያምር ነገር አሰኛ። ኧረ ቆይ ዘንድሮ ማፈሩ ከኛ ነው እንዴ? ሼሙ ምናምን ነገር ከኛ ነው ዘንድሮ። እናንተ አደባባይ እያወጣችሁ እያወራችሁ እኛ እናንተን ለማየት እየተሳቀቅን ምናምን ነገር። ኧረ እፈሩ። እኔ አንዳንድ ሰው እኮ ማለት 2018 ባሰ ከፋ ሲል ቀልድ ይመስለኝ ነበር። ይኸው 2018 ወገናት እንዴ ሰኔ ውስጥ የምናየው ጉድ። ኧረ በስመ አብ ይቺን ዓመት በሰላም ያስጨርሰን ፈጣሪ። ሌላ ምንም የምለው ነገር የለም። ሰሞኑን ደግሞ ሚዲያው እንዳለ ተበለሻሽቷል። እነዚህ የዚህ አይነት ሰዎች ስለሞሉ ማለት ነው፣ የኤፍሬም አይነት ሰዎች ስለሞሉ። ኧረ ተው ኤፍሬም፣ ኧረ ሰው ፍራ፣ ኧረ ተው ሰው ፍራ። ቤተሰብ እኮ ምን ይላል የሚባል ነገር አለ። ግን አብዛኛው ነገር ቀጥታና አብዛኛው ነገር እንደዚሁ በፊት ለፊት ምጋፈጥ አይነት ልጅ ስለሆንኩኝ ያው እንደዚህ አይነት ሰው ደግሞ አብዛኛው ጊዜ ተወዳጅ የማይሆንም ወይም ደግሞ ሰው አይቀበለውም። እና እኔ ደግሞ ያ ነገር ችግር የለብኝም። ይሄ አስተዳደጌ ነው። ምክንያቱም ዛሬ ላይ አመት ሰው በጣም አሁን ደግሞ ወጥ ረገጥክ። ሲጀመር ጋሼን እኮ ባናቃቸው ኖሮ እሺ እንላለን። ጋሼ እንደዚህ ባለጌ አድርጎ ምናምን ነገር አላሳደገም። አስተዳደጌ ነው ምናምን ነገር እያልክ እዛ ምንም አርፎ የተቀመጠውን አባት እንደገና ስሙን ልታስነሳ ነው፣ እንደገና ልታሰድብ ነው። ኧረ ተው። አስተዳደግን እንደዚህ እንዳልሆነ እናውቃለን። በቃ አንተ ከሆነ ሰዓት ወዲህ ነው እንደዚህ በቃ መስመር የሳትከው።
ምናልባት ለዩቲዩብ ገንዘብ ሊሆን ይችላል። ምናልባት ከመሀል ያመጣው አጉል ሴሰኝነት ሊሆን ይችላል። አጓጉል ጓደኞች ሊሆኑ ይችላሉ እንጂ አስተዳደግ ውስጥ እንደዚህ አይነት ነገር እንዴ! ምን አይነት አስተዳደግ ብታደግ ነው የወንድምህን ሚስት ምናምን ነገር ካልሳምኩ እያልክ እንትን የምትለው? መጨረሻ ላይ ደግሞ ለማባበል የተጠቀማት ቃላለች። እሱንም ቆይ መጨረሻ አካባቢ እናያለን። እና አርፎ የተቀመጠውን ሰው አባትህን እንዴ ሰው አልበል አባትህን ባታሰደበው መልካም ነው። እዚች ጋር በጣም ነው የደበረኝ። የምሬ ነው አስተዳደገ ነው ምናምን ነገር ብሎ በኮንፊደንስ ሲናገር ጋሼ እንደዚህ ባለጌ አድርጎ እንደማያሳድግ በጣም እርግጠኛ ሆኜ ስለማወራ ነው። ይህን ነገር ስለማምን ጭምር ነው። በመጀመሪያ ደረጃ ስለመጣሽ አመሰግናለሁ። ግን እንደዚህ ቆንጆ የሆንሽበት ምክንያት ብትነግሪኝ ኖሮ እኛም ቆንጆ ነው ነበር። ያው እሱም እንደዚህ አይሆን ነበር። አንተ መቼም አትሆንም እና እሺ ወደ ገደለው ስገባ ግን እውነት ለመናገር ሄርሜላ ቆንጆ ሆና መታለች እኮ ምናምን ነገር ግን አንተ መቼም ነው ቆንጆ ማትሆነው። እኔ ሰው እኮ አንዳንዴ ይሆናል መልኩ የፈለገ ነገር ቢሆን ውስጡ ካማረ አማረ ነው በቃ ሰውን ይስባል ምናምን ነገር። አንተ ምንም የሚስብ ነገር የለህም። እሺ እኔ ሌላ እላፊ ነገር ለማውራት እየተገደድኩ ነው። ሶሪ አይ ትንሽ ስላናደረኝ እኮ ቤተሰብ ተረዱኛላችሁ ብዬ አስባለሁ። ዛሬ ዘንድሮ በቃጠሉ መሞታችን። ዝም ሲሉህም ዝም ሳይሉክም በጣም ብዙ ጥፋቶች የምታጠፋ ሰው ስለሆንክ ለእኔ ይሄ ነገር አዲስ አይደለም። ስለዚህ አብርሃምን ታገናኘኝ ከሆነ ኤፍሬም እንዳትነካኝ፣ አብርሃምን ታገናኘኝ ከሆነ አገናኘኝ። የምንጠብቀው ከሆነ ደግሞ እኔ ከአንተ ጋር ምንም ማውራው ነገር የለም። እዚህ ቁጭ ብለን እንጠብቀው፣ አለቀ። እኔ ለሄርሜላ ማለት ነው ማስተላለፍ የምፈልገው ነገር አለ። የምትሰሚኝ ከሆነ ስሚኝ። በቃ በትክክል የሆነ ሰዓት ላይ ጥቃት ሊያደርስብሽ እንደሚችል ግልጽ ነው። ኤፍሬም ከዚህ በላይ ምልክት ሊያሳይ አይችልም። በቃ የሆነ ሰዓት ላይ ጉዳት ሊያደርስብሽ እንደሚችል ከዚህ በላይ ምልክት ሊያሳይ አይችልም። ራስሽ የምታከብሪ ራስሽ የምትወጂ ከሆነ ተጠንቀቂ ሄርሜላ። በቃ ማለት በዚህን ልክ መታገስም እኔ የዋህነት ነው ብዬ አላስብም። ትዕግስትም ነው ብዬ አላስብም። ሞኝነት ነው ብዬ ነው ማስበው። ኤፍሬም ብዙ ቀይ መስመሮችን ረግጧል። በጣም በቃ እላፊ ምናምን ነገር ሄዷል እና ይህን ሁሉ ሰዓት ዝም ማለትሽ በጣም ከሄርሜላ በጣም የሚያስወቅሰሽ ነገር ነው። የሆነ ነገር ማድረግ ትችይ ነበር አውቃለሁ። ከቤተሰብ ጋር ጥላ ለመፍጠር ምናምን ነገር ሊሆን ይችላል። ግን አንቺ የሆነ ጉዳት ላይ ከወደቅሽ በኋላ አይደለም የሆነ ሰዓት ላይ በቃ ወይኔ የዛኔ እንትን ብል ኖሮ የሚባለው ነገር መምጣት ያለበት እና ሄርሜላ ለራስሽ ተጠንቀቂ፣ በደንብ ተጠንቀቂ። ሞሽ ነገር ነው ይዤልሽ የመጣሁት። ፈጣሪ በሰጠሽ ነገር ላይ በጣም እየታገልሽ ነው፣ አይሆንም እያልሽ ነው። ስለዚህ ፈጣሪ ደግሞ ውብ አድርጎ ፈጥሮሻል፣ ቆንጆ አድርጎ ፈጥሮሻል። ያ ነገር ደግሞ እየተጠቀምሽበት አይደለም፣ ወይም ደግሞ ለሌላኛው ወንድ እድል እየሰጠሽ አይደለም። እንዴት ተጠቀሙ? ይህን ውበትሽን የተጠቀምሽበት አይደለም ማለት ምን ማለት ነው? ለአንተ መጠቀም ማለት ገንዘብ ማግኛ መንገድ ነው። ለአንተ መጠቀም ማለት በቃ አለ የሆነ በቃ አለ ይሄ ውበትን ተጠቅሞ የሆነ ነገርን ብቻ ተጠቅሞ አጉል ነገርን ማካበት ነው ለአንተ መጠቀም ማለት ምን ማለት ነው? ሲጀመር ፈጣሪ እኮ ውበትን ሲሰጥ ገንዘብ እንድናሳድድበት ምናምን ነገር አይደለም። የፈለገው በቃ ሁሉን ነገር ጸጋውን ሲያደለን የሆነ ነገር ገንዘብ እንድናሳድድበት አይደለም፣ ለሌላ ለመልካም ነገር እንድንጠቀመው ነው። እንዲህ ሲጀመር ስለ ውበቷ ምናምን ነገር ደግሞ አንተ አትነግራትም። በቃ ዛሬ እንደ አዲስ አንተ የምትነግረው ነገር አይደለም። ታውቃለች፣ እሷም ታውቃለች፣ አገር ምድሩ ያውቃል በቃ ቆንጆ መሆንን። እስቲ ነገሩ እንዲሁም ሲጀመር ዛሬ ሬት እናርጋት ከ10 ሄርሜላን ከ10 ስንት ሰጣታላችሁ ለሄርሜላ? ማለት በቃ እንዲሁ ዝም ብላችሁ ነገር አይታችሁ ማለት አንተ አዲስ የምትነግረው ነገር እንዳይደለ ለማሳየት ነው ይህን ሁሉ ነገር ኤፍሬም የምናገረው። በእርግጥ አንተ የምትናገርበት መንገድ ሌላ ነገር ፈልገ እንደሆነ ግልጽ ነው። ግን ያንን ነገር ደግሞ ፊት ለፊት እኛ እንጋፈጠዋለን። ያንን ሁሉ ነገር እንጋፈጠዋለን እስከ ጥግ ድረስ። ሲጀመር አብርሽ ራሱ እኮ ማለት ነው ከትዳሩ እንድች ዞር ብሎ ያያት ቆንጆ ስለሆነች ነው። በቃ አሁን ሌላ ማረጋገጫ እኔ ነኝ የነገርኳት እንዳትል ማለት ነው። ሁኔታዎች ይነግራሉ። አብርሽ እንኳን በቃ ለትዳሩን እንዲተው ካደረገው ምክንያት አንደኛው ሄርሜላ ቆንጆ መሆኗ ነው እንጂ ዝም ብላ ማንም ሴት ስለቀረበች ምናምን ነገር አብርሽ እንትን አይልም። በቃ መርጦ ምናምን ነገር ነው አብርሽ ሁላ ወደ ሌላ ሴት እጥፍ ያለው። ይህን ነገር ማናችንም እንክድ አይመስለኝም። እንደ እባብ ሲያደርግ የነበረው ዛሬ ደግሞ እንደ መላክ ለመሆን ብትሞክር እኔ አንተን ለማዳመጥ ጊዜ የለኝም። ስለመቆጣት አይደለም እያወራሁ ያለሁት ኤፍሬም እኮ ተረጋጊ። አብርሃም ደግሞ እንዳለኝ ስትናደጂና ስትጨነቂ ያምሻል ብሎኛል። ስለዚህ አንተ ልቀልድ ነው መሰለኝ። ኖ አይደለም እንዲያምሽ ግን አልፈልግም። ኤፍሬም አረበና እስቲ ቆይ ዝም ብትልህ አሁን ሄርሜላ ምንም ባትልህ ቆይ ምን ልታረጋት ነው? ምን ልትሆን ምናምን ነገር የምር ልትሰማት የምር አሁን የምሳሌ አሁን ትናንት ቡዜ ባትኖር ራሱ ማለት ምን ልታረግ ነበር እቅደ?
ከዛ በኋላስ ምን አይነት ስም ይኖረኛል ብለህ ነው የምታስበው? ይህን ያክል ስሜትን መቆጣጠር ማትችልበት ደረጃ ላይ ያለኸው ወይስ አንተ እንደምትለው የምርም ለመፈተም ምናምን ነገር ነው? ወይም ደግሞ ለማናደድ ሄርሜላን ለማናደድ አይነት ነገር? ለማናደድ አይደለም። ሲጀመር ለማናደድ ጓዳ ድረስ የሚያስገባ ነገር የለም። ሄርሜላን ለማናደድ ውበቷን መግለጽ ምን አይነት የጅል ምክንያት ነው የምታቀርበው? የህፃን ምክንያት ነው የምታቀርበው? እኔ ነውር አልባ ከመሆን ፈጣሪ ይሰውራችሁ። የምሬ ነውር አልባ መሆን በጣም ከባድ ነገር ነው። በጣም መጥፎ ነገር ነው። ሌላ ሰው እንትን በይ ሌላ ሰው ወንድ ምናምን ትለኝ ለምንድን ነው? በመጀመሪያ ደረጃ አልፈልግም። እኔም ወደውና ማፈቅረው አብርሃምን ነው። አለቀ። የራሴን ህይወት እየኖርኩ ነው አይደል? አንዳንዴ ደግሞ ምን አለ መሰለሽ አብርሃምን ስለወደድሽው አብርሃምን ስላፈቀርሽው ከሱ ጋር ትኖሪያለሽ ማለት አይደለም። ሄርሜላ ብዙ የተፋቀሩ እና የተዋደዱ ሰዎች ባለመግባባት ደረጃ ተለያይተዋል። እዚች ጋር ብቻ ነው ኤፍሬም አንተ ልክ የተናገርከው። ቀሪውም በሙሉ የሆነ በቃ አለ አጉል ባለጌ ነገር ነበር ስታወራ የነበረው። ምንም ይሄ አሁን ፍቅረኛዋ ብትሆን ባለጌ ያስብልህም ነበር፣ ግን ፍቅረኛዋ ስላይደለህ ባለጌ ያስብልሃል። ስለዚህ እንደ ስድብ ምናምን ነገር አትዩብኝ ይሄን ነገር እና እዚች ጋር አሁን ምንድነው ኤፍሬም ልክ የተናገረው ካላችሁ የተፈቀረ ሁሉ ባል ይሆናል ወይ ደግሞ የተፈቀረ ሁሉ ሚስት ይሆናል ማለት አይደለም። አንተም ምናልባት ሄርሜላን ስላፈቀርካት ብቻ ሚስት ትሆናለች ማለት አይደለም። ስላፈቀርካት ብቻ አንድ ላይ ታድራላችሁ ማለት አይደለም። ልክ እሷ ጋም ደግሞ ሲመጣ በተመሳሳይ መንገድ አብርሽን ስላፈቀረችው ብቻ የእሷ ባል ምናምን ነገር ልታረጋው አትችልም። እና እዚች ጋር ብቻው ነው ኤፍሬም ልክ የተናገርከው። ሌላውን በሙሉ እንዲህ ጠማማ ስትሆን ጠማማነት ብቻ አይደለም፣ ሆን ብሎ ነው የጠመምከው። ለነገሩ እኔ ሆን ብሎ የተኛን ማን ነው አውቀው የተኛን ቢጠሩት አይሰማም አይነት ነገር ይታወቃል። አንተ ምን እያደረክ እንዳለ ይታወቃል። ግን በቃ ያለ ምን ይመጣብኛል በሚል አይነት እንደሆነ ይታወቃል። ኦዲየንስንም ከመናቅ በቃ ማለት ሰው ቢበዛ ቢሰድብ ነው ብለህ እንደምትል ይገባኛል እያንዳንዱ ነገር። እሺ አብርሃም የሩታን ሰውነት ነካካ ምን ይጠበስ ታዲያ? አንተስ ምን ልትሆን ነው የመጣኸው እዚህ? አይ ስልሽ ነው እሱም ያንቺን ሰውነት አንቺ ሊነካ አይችልም አብርሃም ካሁን በኋላ እና ምን ይጠበስ? ስለዚህ እኔም ብነካሽም ችግር የለውም ማለት ነው። ቁጭ በል ኤፍሬም ስርዓትን ያዝ። ምን ችግር አለው? ቆይ ስርዓትን ያዝ። በጣም መስመረኛ ጥያቄ ማለት ነው። ኤፍሬም አብርሽን መበቀል ነው የፈለከው ወይስ የአብርሽ የሆነ ነገር ሁሉ ያስቀናሃል ነው? ምንድነው ከአብርሽ አለ ማለት? እኔ አሁን ጉዳዩ እኔ ሄርሜላን የመውደድና የውበቷ ጉዳይ ብቻ አይመስለኝም። ኤፍሬም ከአብርሽ ጋር ራሱ ማለት ያልጨረሰው ጣጣ ያለ እየመሰለኝ ነው። በዚህን ልክ በቃ አሁን የፈለገ ነገር አሁን ወንዶች ያውቁታል ይህን ነገር ይቅርና እኛ እንደዚህ ፍቅረኛ ምናምን ነገር የጓደኛዬን ፍቅረኛ የተዋትን ፍቅረኛ አንስቼ እንትልል በትክክል ሁላ በቃ ላላናግራት እችላለሁ። በቃ ለወንዶች የምናውቀው ነገር አንተ ጭራሽ የወንድምህን ፍቅር እንዲሁም ተወ ቢባል ራሱ አብርሽ ተዋት ቢባል ራሱ ወንድም የተዋትን ሴት ሄደ ልታናገር አይነት ነገር የወንድምህን ኤክስ ይሄ እኮ የሌለ በጣም በቃ ነውር እኮ ነው። እውነቴን ነው። በጣም ነውር ነው። በጣም ወንድነትን በቃ ዝቅ ማድረግ ነው። እንዴ በጣም ለማናደድ አንተ ራስህን እሺ ለማናደድ ነው ይባል፣ ሄርሜላን ለማናደድ ነው ወይም ደግሞ ለመበቀል ነው ይባል። ሄርሜላን ለመበቀል አንተ የሌለ ነገር እየፈጣጠርቅ ምናምን ነገር ራስህን ዝቅ ማድረግ አለብህ ማለት ነው። ምን አይነት እኔ አልሰድብም፣ ሊያመልጠኝ እኮ ነው። ዝም እንበል። የምሬን በጣም ዝም ብንል ከብዙ ነገር እንቆጠባለን። እና እንደዚህ አይደረግም። አይደለም የወንድምን የቀድሞ ፍቅረኛ እኛ የጓደኛን ዝም ብሎ የጓደኛን ፍቅረኛ ራሱ አይፈቀድም። በቃ ለወንድ ልጅ አይፈቀድም። ዞር ብሎ ማናገር አይፈቀድለትም። ከዚህ ጭንቀት ውስጥ መውጣት ትፈልጊያለሽ? ፈለሽ ትዝናኛለሽ ከኔ ጋር መዝናናት ከፈለግሽ ቤተሰቦች ያው አብርሽና ሩታ ሊዝናኑ ስለሆነ ሄርሜላም መዝናናት መቅረት የለባትም ወይም ደግሞ እንዲያመልጣት ስለማልፈልግ ሲጀመር ሄርሜላ አንቺ ራሱ ችግርሽ ምንድነው? ቆይ ይሄን ሁሉ ደቂቃ አብርሽን ጠርቻለሁ ምናምን ነገር ብሎ ስላታለለ ነው ይሄን ሁሉ ደቂቃ ታግሰሽው ይሄን ሁሉ ነገር ሲለፋደድ ዝም ብለሽ እንትን ያልሽው? ጠለሽው አትሄጂም እንደ በቃ አብርሽ ሲመጣ በቃ አገኘዋለሁ ብለሽ አትሄጂም? ሲጀመር አብርሽን ለማግኘት በኤፍሬም በኩል ነው ሲጀመር የምታገኘው። አንቺ ራሱ እንዴት ነው ያጃጃለሽ? እሱ ራሱ እንዴ ማለት ማስከበር እኮ የሚባል ነገር አለ። እሱ እሺ ራሱን ዝቅ አደረገ። አንቺ እንዴት ከሱ ጋር በመሆን ራስሽን ዝቅ ታደርጋለሽ እንዴ? እሺ አሁን ሄርሜላ ጋር ራሱ ልመጣባት ነው። የምሬን በደንብ እመጣባታለሁ። ምክንያቱም የማይደረግ ነገር ነው ያደረገችው። መታገስ የሌለባትን ነገር ነው የታገሰችው። ነው በስምሽ ምን ችግር አለ? ዞር በልልኝ ኤፍሬም፣ እጄን እያሳመምከኝ ነው። ዛሬ ደግሞ ካልሳምኩሽ የትም አልሄድም። ያመሃል? ምን ነው? እሺ እጄን ልቀቀኝ፣ እያሳመምከኝ ነው። ዞር በልኝ ወደዛ። አንዴ ልሳምሽ ኤፍሬም፣ ዞር በልኝ ወደዛ። ያመሃል እንዴ? ኤፍሬም ማለት ነው። የምሬ ነው። አሁን ጅንጀናም ብለህ ካሰብከው ይሄን የምታደርገውን ነገር ጅንጀና ነው ብለህ ካሰብክ በዚህ መንገድ እንትን ጠባረጋታለሁ ብለህ ካሰብክ ራሱ ማለት
እንዴት አባቱ እንደሚያስጠላብህ አልገባህም። የምሬን ነው፣ በጣም ነው የሚያስጠላብህ። እኔ ውብ የበጮሄ ቢወጣልኝና ነገር ደስ ይለኛል። የምሬን እኔ ጅንጀና በዚህ ልክ የሰቀጠጠ አይነት እንትን አይቻላቅም። አሁን ጅንጀና ነው ብለህ የምታስብ ከሆነ ራሱ ማለት በዚህ መልኩ አብርሽ ስለተዋት ሄርሜላን አገኛታለሁ ብለህ የምታስብ ከሆነ ራሱ እንዴት መስመር እንደሳትክ የምሬን በጣም በቃ አለ እንጃ የዘላለም በቃ ውርደት የሆነ የውርደት ቅሌት መዝገብ ምናምን ነገር ነው የከፈትከው። እኔ ቆይ ጓደኞች ምናምን ነገር የሉትም እንዲ አይመክሩትም? ኧረ ተው አታሰድበን ምናምን ነገር ወይም ደግሞ ራስን አታሰደብ እያሉ የሚመክሩ አንድ በቃ ላይ አብሮ አደግ ጓደኛ ምናምን ነገር የለውም ኤፍሬም? እንዴ በቃ ታላቁን አልሰማለ፣ አብርሽን አልሰማለ፣ ዴቭን፣ ቡዜን ማናቸውንም በይሳት ኤፍሬም እየሰማ አይደለም ማለት ምናልባት የጤና ክትትል ካስፈለገው የአእምሮ ክትትል ካስፈለገው እኔ ለተናገርኩት ሁሉ እንትን ይቅርታ ጠይቄ ይከታተልና ጤናማ ይሁን። እሱን ሁላችንም የምንፈልገው ነገር ነው። ግን ከዛ ያለፈ ጤናማ ሆኖ እንደዚህ የሚሆን ከሆነ ኧረ ምከሩት ወይ ያዙት። ይህን ልጅ ስልክ ስለያዘ ብቻ እኮ ማለት ነው ሚዲያ ላይ መቅረብ አለበት ማለት አይደለም። ይሄን በቃ ደብቁት። ጓዳ ምናምን ነገር በትክክል ተቆንጥጦ ማድረግ ያለበት ልጅ ነው እንደገና ከዜሮ ማለት ነው። ምን ነገር አልፈልግም ኤፍሬም። ቻውም ሳትይኝ እኔ ንቀት ነው ኤፍሬም። ምንድን ነው በጥፊ ከማጋጫ አርፈቁጭ እኮሽ ብትመጪ አንቺ እኮ ጥፊ ለእኔ ችግር የለውም እንደ መሳም ነው የምቆጥረው። እንደውም ነው የሚችል አንዴ ይዘሽው አታጋጭም አታጮዩም ነበር። ይሄ ምን አይነት ትዕግስት ልለው አልችልም ያልኩት ቅድም ለዚህ ነው። ሄርሜላ በጣም ፊት እየሰጠሽ ነው ለኤፍሬም። እንዴ ትራሪለታለሽ ነው ታዝኝለታለሽ? አሳዘነሽ ኤፍሬም በጥፊ ላለመምታት እንዴ ማለት ሰው ላይ እጅ አንስተሽ አታውቂም ወይስ እንዴት ነው? የምሬን ሴቶች በዚህ ልክ አይደለም እንደዚህ አይነት ነገር ደርሶባቸው ትንሽ ራሱ በቃ አጉል ነገር ወንዶች ማይደረግ ነገር ካደረጉ ቢያጮሉ እኔ ደስተኛ ነኝ። የምሬን ነው። ይሄን አሁን ለማጮል አይዲያው ጠፍቶች ነው እንዴ እስካሁን ድረስ ያላጮልሽው? እኔ የምሬን ነው። ይሆናል ሩታ የሆነ ሰዓት ላይ ደስታን ጫ ያደረገችው ነገር አለ አስቡ። እንዲሁም ደስታን ሆኖ በዛ አይነት ስነስርዓት ባለው መንገድ መጥቶ እንደዚህ ጋር ጠወጠ ሳይሆን ማለት ነው ልክ እንደዛ እንዳጮለችው ሄርሜላ ለምንድን ነው ማታጮለው? እንዴ የምሬን እንደዛ ብታጮለው ግን እንዴት ይሆነ አንጀቴ ቅቤ እንዴት እንደሚጠጣ እንዴት እንደሚርስ የምሬን ነው። እኔ አላቅም። ቤተሰብ እኔ እንደኔ የተናደዳችሁ ካላችሁ እስቲ ኮመንት ላይ ነገር አንተ ብቻ አይደለህም አይዞ እኛም አለን ምናምን ነገር ብላችሁ ነገሩ ኮመንት ላይ ጻፉልኝ ነበረ እና ቤተሰቦች ማን ተቃጥሎ ማን ይቀራል? የት አባቷ ሰራውላት። በእሷ ቤት እኮ ይቅርታ ለጠየቃትና በጣም ቆንጆ እንደሆነች ምናምን ልነግራት እቺ ማንም አይፈልግሽም፣ ልንገርሽ፣ ማንም ወንድ አይፈልግሽም። ለዛም ነው አብርሃም ላይ እንደዚህ ተጠበቅሽ እንደማትፈለጊ ስለገባሽ። እኔ ምን ይላል መሰላችሁ ያበሻ ሰው ያጣለማኝ ሰድቦ ይሄዳለሁ ምናምን ነገር የሚባል ነገር አለ እና ልክ እንደዛው ነው ኤፍሬም። በቃ ሞከረ አልሆነለትም። መጨረሻ ላይ አማራጩ መስደብ ነው ሄርሜላ። አይዞ እንግዲህ ሲጀመር ትላንትም ሄርሜላ ስላሳገተች ወይም ደግሞ ልታስደበድብ ሰው ስለቀጠረች አይደለም ሌላ በቃ አለ ቤት ቁጭ ብለህ ሄርሜላን ስታስብ በቃ የሆነ ነገር ተነሳበህና ሄድክ እንጂ ምንም ሊደበደብ ሙከራ የደረሰበት አይነት ሰው አይደለም። ንዴትህ ሁላ ፍላጎትህ ሌላ ነው። ፍላጎትህ ሄርሜላን የሆነ ነገር ማድረግ ነው እና እንጃ አላቅም። ለዚህ ነው ሄርሜላን ተጠንቀቂ የሚለው። ይህ ልጅ በሰበብ አስባቡ እሷ ቤት እየሄደ ነው። በሰበብ አስባቡ ከስንት ጊዜ ነው አሁን ቤቷ ራሱ ከሄደ 3 ጊዜ ምናምን ነገር አይሆን 3ቱንም አላግባብ በሆነ መንገድ ነው ሄደው እና ብቻ ኤፍሬም በጣም አዝናንተኸኛልም፣ ግን ደግሞ በጣም አናደኸኛልም፣ አሳፍረኸኛልም። ከምንም በላይ ደግሞ ያናደደኝ ጋሼም ማሰደቡ ነው። አስተዳደጌ እንደዚህ ምናምን ነገር ያለበት ፓርት ማለት ነው እና አላቅም። እስቲ ቤተሰብ እናንተ ምን ተሰማችሁ? ይህን ቪዲዮ ስታዩ ምን አይነት ስሜት ውስጥ እንደነበራችሁ ኮመንት ላይ ጻፉልኝ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። ላይክ ያደረጋችሁ ውጡ። ይመቻችሁ።